ዛሬ ምሽት ሀገራችን 12 ሰዓት ላይ ልታደርገው የነበረው የአፍሪካ ዋንጫ ማጣሪያ ጨዋታ ወደ 1 ሰዓት ከ12 ሰዓት ወደ ምሽት 1 ሰዓት መዞሩ እየተነገረ ይገኛል። ምሽት 12 ሰዓት ላይ ሊከናወን የነበረው የሳኦ ቶሜና የኢትዮጵያ ጨዋታ የሰዓት ሽግሽግ ተደርጎበታል። ይህንንም ተከትሎ ጨዋታው ምሽት 1 ሰዓት ላይ እንደሚጀምር ካፍ ማሳወቁን የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። ጨዋታው የቀጥታ ስርጭት ሽፋን ዙሪያ እስካሁን የተነገረ አዲስ ነገር የለም። እንግዲህ ጨዋታው ምሽት 1 ሰዓት ሲል በጉጉት የሚጠበቀው ጨዋታ ነው። እንግዲህ ኢትዮጵያ ብሔራዊ ቡድን ዛሬ ሳኦ ቶሜን በሞሮኮ አልአብዲ ስታዲየም ምሽት 1 ሰዓት ላይ እንደምትጫወት ተናግሯል። እንግዲህ ከዚህ ጨዋታ በፊት የሳኦ ቶሜው ተጫዋች አስተያየት ሰጥቷል። እንግዲህ ሁለቱንም ጨዋታዎች የማሸነፍ አቅም አለን የሚለው አጥቂያቸው ሉዊስ ኮስታ ነው። እንግዲህ የዛሬው የኢትዮጵያ ተጋጣሚ ሳኦ ቶሜ ብሔራዊ ቡድን አጥቂ ሉዊስ ኮስታ ቡድናቸው ሁለቱንም ጨዋታዎችን የማሸነፍ አቅም አለው ሲል ተናግሯል። ተጫዋቹ በንግግሩም ቡድኑ ሁለቱንም ጨዋታዎችን አሸንፈው የሳኦ ቶሜን ሕዝብ የማስደሰት በቂ ችሎታ አለው ሲል ተደምጧል። ብሔራዊ ቡድኑ የ180 ደቂቃ ደስታ ይዞ ይመጣል ሲል ጨምሮ ተናግሯል። አክሎም ብሔራዊ ቡድኑ ለሀገሪቱ ሰንደቅ ዓላማ ክብር ለመስጠትና ታሪካዊ ውጤት ለማስመዝገብ ተዘጋጅቷል ሲል ተናግሯል። እንግዲህ ሳኦ ቶሜና ፕሪንሲፔ ካለፉት 27 ጨዋታዎች ያሸነፈችው አንድ ጨዋታ ብቻ ነው። በ22ቱ ተሸንፋለች። እንግዲህ ዛሬስ በሀገራችን ኢትዮጵያ ላይ የምታሳየው ድል ይጠበቃል። እንግዲህ የኢትዮጵያ ብሔራዊ ቡድን ለዚህ ምላሽ ለመስጠት ዝግጁ መሆኑን አሳውቋል። ምንም ጉዳትም እንደሌለ ተናግሯል። ጨዋታው ለማንኛውም ምሽት 1 ሰዓት ሲል በጉጉት ይጠበቃል። ሰላም ጤና ይስጥልኝ የማዩ ስፖርት ተከታታዮች፣ ይህንና ሌሎች ዜናዎችን ይዘናል። አንጋፋው አሰልጣኝ ወደ አሰልጣኝነት ተመልሷል። ካርሎስ ካስሜሮ የማንቸስተር ዩናይትድ መልቀቅ ጉዳይ ያበቃለት ጉዳይ ነው፣ የሚለወጥ ነገር የለም እያለ ይናገራል። ከሞሐመድ ሳላ ጋር ተያይዞ ጀርገን ክሎፕ የሰጡት አስተያየት አለ። ሊቨርፑል 1 ዓመት የውል የቀረውን ተጫዋቹን ስለምን በነፃ መልቀቅም ፈለገ የሚለው ሌላ ጉዳይ ሆኗል። ስለዚህ ምላሽ ተሰጥቷል፣ ትሰማላችሁ። እንግዲህ ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ እንድትጀምሩ በአክብሮት እንጠይቃለን። እንግዲህ የ78 ዓመቱ አንጋፋ አሰልጣኝ ሮይ ሁድሰን ዳግም ወደ አሰልጣኝነት መመለሱ እየተነገረ ይገኛል። አሰልጣኝ ሮይ ሁድሰን የመጀመሪያ ክለባቸው ብሪስቶን ሲቲን እስከ ውድድር ዓመቱ መጨረሻ ለማሰልጠን ተረክበዋል። አሰልጣኙ ከ44 ዓመታት በኋላ አሰልጣኝነት ወደ ጀመሩበት ክለብ ብሪስቶል ሲቲ ተመልሰዋል። በ2014 ጡረታ ወጥተው የነበሩት አሰልጣኝ ሮይ ሁድሰን በቻምፒዮንሺፑ 16ኛ ደረጃ ይዘው የያዘውን ብሪስቶል ሲቲን ለመርዳት መመለሳቸውን ገልጸዋል። አሰልጣኝ ሮይ ሁድሰን በአሰልጣኝነት ዘመናቸው 22 ክለቦችን ማሰልጠን ችለዋል። እንግዲህ እኚህ አንጋፋ አሰልጣኝ ይህንን ክለብ ለማገዝ ሲሉ መመለሳቸው እየተነገረ ይገኛል። ግብፃዊ የፊት መስመር አጥቂ ሙሐመድ ሳላ ክረምት ላይ ከሊቨርፑል ጋር እንደሚለያይ ያሳውቋል። ሙሐመድ ሳላ የ1 ዓመት ኮንትራት ቢኖረውም በነፃ ለዝውውር ሊቨርፑልን እንደሚለቅ መገለጹ ይታወሳል። ክለቡና ሳላ መካከል ለመለያየት የተደረገው ድርድር ሁለቱም ወገኖችን በጠቀመ መልኩ መጠናቀቁ ተገልጿል። ሊቨርፑል ሳላ ያለ ዝውውር ክፍያ በነፃ እንዲለቅ ለምን እንደፈቀደ የበርካታ ክለቡ ደጋፊያን ጥያቄ ነበር። አሁን እንግዲህ ሳላ ከሚጠይቀው ክፍያ አንጻር በቅርቡ 34 ዓመት ለሚሆነው ተጫዋች የዝውውር ክፍያ የሚፈጽም ክለብም እንደማይኖር ተገልጿል። በዚህም ምክንያት ሊቨርፑል የክለቡን ከፍተኛ ተከፋይ ሙሐመድ ሳላን በነፃ ለመልቀቅ ተስማምቷል። ሊቨርፑል በ2013 የአሊታድን የ150 ሚሊዮን ዩሮ ውድቅ ካደረገ ወዲህ ሳላ ሊቨርፑልን በነፃ እንዲለቅ ጠብቆ እንደነበር ተዘግቧል። እንግዲህ ሙሐመድ ሳላ ሊቨርፑልን እንደሚለቅ እውን ሆኗል። ስለዚህ አስተያየት የሰጡት የርገን ክሎፕ ናቸው። እንግዲህ የርገን ክሎፕ ስለ ሳላ ታላቅነት ቁጥር ይመሰክራል ሲሉ አስተያየታቸውን ሰጥተዋል። እንግዲህ የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ስለ ቀድሞ ተጫዋቻቸው ሙሐመድ ሳላ አስተያየታቸውን ሰጥተዋል። ለሳላ መልእክት ልኬ ለቀሪ የውድድር ዓመት መልካም ነገር ተመኝቼለታለሁ ያሉት የርገን ክሎፕ ደጋፊዎችም በፈገግታ እንደሚሸኙት ተስፋ አደርጋለሁ ሲሉ ተናግረዋል። ሳላ
ከሶስቱ የሊቨርፑል ምርጥ አጥቂ ጥምረቶች አንዱ ነበር። ጥሩ ቁጥር ያለውም እሱ ነው። ይህንን ደግሞ ቁጥሮች ራሱ ይመሰክራሉ ሲል የርገን ክሎፕ ተናግሯል። አንዳንድ የሳላ ክብር ወሰኖች በጭራሽ እንደማይሰበሩ እርግጠኛ ነኝ ያሉት የርገን ክሎፕ ስለ ሳላ ባህሪ ያነሱት 87ኛው ደቂቃ ላይ ብትቀይረው በጣም ይናደዳል፣ ምክንያቱም በ5 ደቂቃ ሃትሪክ መስራት እንደሚችል ያምናል ሲሉ ለሳላ ያላቸውን አድናቆት ተናግረዋል። እንግዲህ የጣሊያን ብሔራዊ ቡድን ትላንትና ከሰሜን አይርላንድ ጋር ጨዋታ አድርጎ 2-0 አሸንፏል። በማንቸስተር ዩናይትድ በጥብቅ እየተፈለገ ያለው ሳንድሮ ቶናሊ ግብ አስቆጥሯል። ቀሪዋን ማይክል ኪን ማስቆጠር ችሏል። ጣሊያን በጥሎ ማለፍ ፍጻሜው ቀጣይ ሳምንት ማክሰኞ ከዌልስ እና ከቦስኒያ አሸናፊ ጋር የምትጫወት ይሆናል። በሌላ ጨዋታ ስዊድን በቪክተር ዮከሬሽ ሃትሪክ 3-1 ማሸነፍ ችላ ጥሎ ማለፍ ፍጻሜ ደርሳለች። ቪክተር ዮከሬሽ በጨዋታው እንግዲህ ሃትሪክ ሰርቷል። ዴንማርክ በበኩሏ ከሰሜን መቄዶኒያ ጋር ያደረገችውን ጨዋታ 4-0 በሆነ ሰፊ ውጤት አሸንፋለች። በሌላ ጨዋታ ቱርክ ሮማኒያን 1-0፣ ፖላንድ አልባኒያ 2-1፣ ኮሶቮ ስሎቫኪያን 4-3 በሆነ ውጤት ማሸነፍ ችለዋል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኬል አሌክሳንደር አርኖልድን ያልጠሩት ከጨዋታ ዘቢያቸው ጋር ተያይዞ መሆኑን ገልጸዋል። አሰልጣኙ አሁን ላይ በቀይ መስመር ቦታ ከአርኖልድ ይልቅ ሌሎች ተጫዋቾችን እንደሚያስቀድሙ አረጋግጠዋል። በአርኖልድ ብቃትና እስካሁን ባሳካው ነገር ጥርጣሬ የለኝም ያሉት ቶማስ ቱኬል እሱን ሳይመርጡ መቅረታቸው በጣም ከባድ ውሳኔ እንደነበርም ተናግረዋል። ነገር ግን አሁን ላይ ከአርኖልድ የበለጠ ለእኛ ጨዋታ የሚሆኑ ተጫዋቾች አሉ፣ እነሱን እንጠቀማለን ሲሉ አሰልጣኝ ቶማስ ቱኬል ተናግረዋል። እንግዲህ ቶማስ ቱኬል በቅርቡ የጀራል ኳንሳን መጎዳት ተከትሎ ለቤን ዋይት ጥሪ ማቅረባቸው አይዘነጋም። ሴኔጋል በነገው ዕለት እንግዲህ በፈረንሳይ ስታዲዮ ዴ ፍራንስ ከፔሩ ጋር የወዳጅነት ጨዋታ ታደርጋለች። በጨዋታው ሴኔጋል ይሄ አፍሪካ ዋንጫውን ለደጋፊዎቹ በማቅረብ ድሏን ለማክበር ማቀዷ ከዚህ በፊት አስታውቃለች። ካፍ ከአሸናፊነቱን የሰጣት ሞሮኮ በበኩሏ ሴኔጋል ዋንጫውን በስታዲየም መውሰድ እንደማትችል ገልጻ ተቃውሟን አቅርባለች። የሞሮኮ ሕጋዊ ጠበቆች ለስታዲየሙና ለዝግጅቱ አዘጋጅ ኢቨንት ተቋም ደብዳቤ መላካቸውን አሳውቀዋል። ይህ የማይሆን ከሆነ ሕጋዊ እርምጃ ለመውሰድ እንደሚገደዱ ለአዘጋጁ ማሳወቃቸውን አረጋግጠዋል። አሸናፊነቱ ተሽሮ ለሞሮኮ በተሰጠ ዋንጫ የደስታ ዝግጅት ላይ መሳተፍ ተገቢ አይደለም ሲል ሞሮኮ እንግዲህ ቁጣዋን አሰምታለች። እንግዲህ ምን ይሆናል የሚለው በጉጉት የሚጠበቀው ጉዳይ ነው። ሌላው እንግዲህ የብራዚላዊ አማካይ ካርሎስ ካስሜሮ ጉዳይ ነው። ካርሎስ ካስሜሮ ትላንትና ፈረንሳይ የወዳጅነት ጨዋታ ባደረገችበት በብራዚል ብሔራዊ ቡድን ቋሚ ሆኖ ጀምሯል። እንግዲህ የክለቡም ካፒቴን መሆኑ ይታወሳል። ካርሎስ ካስሜሮ ትላንትና በሰጠው አስተያየት እንግዲህ የማንቸስተር ዩናይትድን የመልቀቅ ውሳኔ የሚጸና ነው ሲል ተናግሯል። ውሳኔው ተወስኗል፣ የሚቀየር አይደለም ሲል ካርሎስ ካስሜሮ አስተያየቱን ሰጥቷል። የመጨረሻ ጨዋታዎች አስቸጋሪ ሆነውብኛል ሲል ስሜቱን የገለጸው ካርሎስ ካስሜሮ የደጋፊዎች እያሳየኝ ያለው ፍቅር ትልቅ ነው ሲል ተናግሯል። አክሎም ይህን አሁን ግቤ ማንቸስተር ዩናይትድን ወደ ቻምፒዮንስ ሊግ መመለስ ነው ሲል ካርሎስ ካስሜሮ እንግዲህ አስተያየቱን ሰጥቷል። ማንቸስተር ዩናይትድን የመልቀቅ ፍላጎቱ አሁንም እንደጸና መሆኑ የተናገረበት አስተያየት ነው። እንግዲህ ማንቸስተር ዩናይትድ ካርሎስ ካስሜሮን ቢያንስ ለ1 ዓመት እንዲቆይላቸው እንደሚፈልጉ በተደጋጋሚ ሲናገሩ ነበር። ነገር ግን ካርሎስ ካስሜሮ እንግዲህ ማንቸስተር ዩናይትድን የመልቀቁ ጉዳይ አሁንም ያለቀለት መሆኑን እያሳወቀ ይገኛል። መጨረሻው ምን ይሆናል የሚለው በጉጉት ይጠበቃል። እንግዲህ ብራዚል ትላንትና ካርሎስ ካስሜሮን እንዲሁም ማቲያስ ኩኛን ቋሚ አድርጋ ጀምራለች። ነገር ግን በፈረንሳዮቿ 2-1 ተሸንፋለች። ኪሊያን ምባፔ እና ሁጎ ኤኪቲኬ ለፈረንሳይ እንግዲህ ጎሎችን አስቆጥረው ፈረንሳይ በድል ጨዋታውን እንዲጨርስ አድርጋለች። ከጨዋታው በኋላ ኪሊያን ምባፔ እና ቪኒሲየስ ጁኒየር ማሊያ ሲለዋወጡ የሚያሳዩ ምስሎች እንደወጡም እናስታውሳለን። ወደ ሌላ ዜና ስናልፍ እንግዲህ ሌክስተንስታይን ትላንትና ድል አድርጋለች። ሌክስተንስታይን ትላንት ከሌክስተን ታንዛኒያ ጋር ያደረገችውን የወዳጅነት ጨዋታ 1-0 በሆነ ውጤት አሸንፋለች። የአውሮፓዊቷ ሀገር ሌክስተንስታይን ከ2 ዓመታት በኋላ የመጀመሪያ ድሏ ሆኖ ተመዝግቦላታል። ሌክስተንስታይን ለመጨረሻ ጊዜ ጨዋታ ያሸነፈችው በ2024
ሆንግ ኮንግ ሲሆን የዛሬው የትላንትናው ድል በ6 ዓመታት ውስጥ አራተኛ ሆኖ ተመዝግቧል። የአፍሪካ ዋንጫ ሩብ ፍጻሜ ተፋላሚዋ ታንዛኒያ በሌክስተንታይን ተሸንፋ በሩዋንዳ እየተካሄደ ከሚገኘው ፊፋ ሲሪየስ ውድድር መሰናበቷ ይፋ ሆኗል። በመጨረሻም እንግዲህ ፊፋ አዲስ ሕግ ማውጣቱ እየተነገረ ይገኛል። ፊፋ ለዓለም ዋንጫ አዲስ ሕግ እንዳወጣ እየተነገረ ይገኛል። የዓለም እግር ኳስ የበላይ ፊፋ ለሚቀጥለው የዓለም ዋንጫ ውድድር አዲስ ሕግ ማውጣቱን አሳውቋል። በአዲሱ ሕግ አንድ ተጫዋች ተቀይሮ ለመውጣት 10 ሰከንድ ብቻ ሲሰጠው ከዛ ካለፈ ተቀይሮ የሚገባው ተጫዋች ለ1 ደቂቃ የመቆየት ግዴታ ውስጥ ይወድቃል። ይህ ማለት ቡድኑ ለ1 ደቂቃ በ10 ተጫዋቾች ብቻ ለመጫወት ይገደዳል ማለት ነው። በሌላ በኩል የእጅ ለመወርወር ወይም መልሶ ለማስጀመር 5 ሰከንድ የሚሰጥ ሲሆን ከዛ ካለፈ ለተቃራኒ ቡድን ይሰጣል። ቫር በስህተት የሰጠው የማዕዘን ምት ካለ እንደሚመለከተው ተጠቁሟል። ዳኛው ማብራሪያ መጠየቅ የሚችለው የቡድኑ አምበል ብቻ ሲሆን ሌሎች ተጫዋቾች ወደ ዳኛው የሚቀርቡ ከሆነ የቢጫ ካርድ ሰለባ እንደሚሆኑ እየተነገረ ይገኛል። እንግዲህ ውድ የቻናላችን ተከታታዮች የዛሬ አርብ ምሽት ላይ የተሰሙ አጫጭር ዜናዎች ይህን ይመስላሉ። ሀገራችን ኢትዮጵያ ምሽት 1 ሰዓት ላይ ጨዋታውን ታደርጋለች። እንግዲህ ለሀገራችን ድል እመኛለሁ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ ኢትዮጵያ ከሳኦ ቶሜና ፕሪንሲፔ የምታደርገውን ጨዋታ ማን ያሸንፋል ግምታችሁን በኮመንት ሴክሽን ልታጋሩን ትችላላችሁ። ነገ በዚህ ጨዋታ ውጤትና በሌሎች ዜናዎች እስከምንገናኝ ሰላም።